በኤርዶጋን ላይ የተነሳው የተቃውሞ ማዕበል። ኤርዶጋን ስልጣን ይለቃሉ። አሁን በዓለም ላይ ሁለት ልምድ ያላቸው መሪዎች እኔ ራሴና ቭላድሚር ፑቲን ነን በሚለው ንግግራቸው ይታወቃሉ። አንዳንድ የሃይማኖተኛ፣ ሌላ ጊዜ ደግሞ ገለልተኛ ይሆናሉ። ከአውሮፓዎች ጋር ሲሆኑ ሴኩላር ናቸው። ወደ መካከለኛው ምስራቅ ሲመጡ ደግሞ ጥልቅ ሃይማኖተኛ ናቸው። ፖለቲካ መስራት ይችላሉ በሚል ይነገርላቸዋል። ባገኙት አጋጣሚ ሁሉ ፖለቲካን ያተርፉበታል። አንዳንዴ ሲያስፈልግም ገብተው ይዋጋሉ። ይህንን በሶሪያ አሳይተዋል። ረሲብ ጣይብ ኤርዶጋን የአሳድን መንግስት የጣሉት ኤርዶጋን ናቸው ተብሎ ይታመናል። ቱርክን ከፍ አድርጓታል። አንድ እግሯን ሩሲያ ውስጥ አንድ እግሯን አውሮፓ የተከለችው የሁለት አህጉር ዓለም ቱርክ የኔቶ አባል በመሆኗ የተረጋጋች ነችም። ለዚህም ኤርዶጋን ድርሻ አላቸው። ኢትዮጵያን ጨምሮ በአፍሪካ ትልቅ ተጽዕኖ አላትም። ቱርክ በድሮኗ እልፍ አፍሪካውያን ረግፈዋል። አሁን የዲፕሎማሲ ውስጥ የሚባሉት ኤርዶጋን ከባድ የተቃውሞ ማዕበል ተነስቶባቸዋል። ዋነኛ ተፎካካሪያቸውን እስር ቤት ማስገባታቸውን ተከትሎ የተቀሰቀሰው ተቃውሞ ቱርክን እያስጨነቀ ይገኛል። ኤርዶጋን በቀጣይ ወደዱም አልወደዱም ከስልጣን ይለቃሉ። በቱርክ ለቀናት የቀጠለው ተቃውሞ ወደ ግጭት እያመራ ይገኛል። ጉዳዩ የሃይማኖት አጀንዳ ጭምር እንዳለበት እየተነገረ ነው። እስከ መጨረሻው ድረስ ተከታተሉን። ኤርዶጋን በቱርክ ውስጥ እጅግ አደገኛ ከሚባሉት ፖለቲከኞች ፊት የሚቀመጡ ናቸው። ኤርዶጋን ለ4 ዓመታት የኢስታንቡል ከንቲባ ነበሩ። የራሳቸውንም ፓርቲ የመሰረቱ ሰው ናቸው። በጎረምሳነት እድሜያቸው ለ10 ወራት ታስረው ነበር። ታሰሩት ደግሞ እስልምናን በሚመለከት አንድ ግጥም ጽፈው ነበር። የግጥማቸው ሐሳብ መስጊዶቻችን ወታደሮቻችን ናቸው፣ ሚኒራዎቻችንም ሄልሜቶቻችን ናቸው የሚል ነበር። በዚህ ምክንያት ለ10 ወራት ተፈርዶባቸው 4 ወራትን ቆይተው ተፈተዋል። ኤርዶጋን ረጅም ጊዜ በስልጣን ላይ የቆዩ መሪ ናቸው። ስልጣን ላይ ለ22 ዓመታት ኖረዋል። በዚህ ፕሬዝዳንትነት ዘመናቸው አንድ ጊዜ መፈንቅለ መንግስት ተደርጎባቸው የነበረ ሲሆን በቱርክ ህዝብ ተቃውሞ መፈንቅለ መንግስቱ ከሽፎ ኤርዶጋን ዙፋናቸው ላይ ጸንተዋል። ያኔ መፈንቅለ መንግስት የሞከሩባቸውን የጦር ሰዎች አብዛኛዎቹን በአሰቃቂ ሁኔታ አጥፍተዋቸዋል። ለዚያም ነው ኤርዶጋን አንዳንዴ ጨዋ አንዳንድ አምባገነን ናቸው የሚባሉ። ኤርዶጋን ፕሬዝዳንት ከመሆናቸው በፊት የቱርክ ጠቅላይ ሚኒስትር ነበሩ። ሃይማኖትንና ፖለቲካን፣ አረባዊነትንና ምዕራባዊነትን አቀላቅለው የሚጓዙት ኤርዶጋን በስልጣን ዘመናቸው የተሳካላቸው ቱርክንም ከፍ ያደረጉ ናቸው። ቱርኮች አረብ አይደሉም። አውሮፓና ሩሲያን በዓለም በመልክዓ ምድርም አቀላቅሎ ያዙ ናቸው። የተሻለ መብት አያያዝና ነፃነት ያለባት ሀገርም ነችም። ከፍተኛ ጎብኚዎች የሚያጥለቀልቋት ቱርክ በቀን ከ100 በላይ መሬት መንቀጥቀጦችን ታስተናግዳለችም። በቅርብ ከ50 ሺህ በላይ ዜጎቿ በመሬት መንቀጥቀጥ የሞቱባት ሲሆን ያኔ ኤርዶጋን የድረሱልኝ እርዳታ ጥሪ ሲያቀርቡ ወዲያው ዓለምን ያስደነቀ ገንዘብ ተሰብስቦ ቤታቸውን በአደጋ ላጡት ቤት ተሰርቶላቸዋል። ኤርዶጋን ለቱርክ እንደ አባትም ጭምር የሚታዩ ናቸው። ሆኖም ግን የበዛ ነፃነት የሚፈልጉት ቱርካውያን ኤርዶጋንን ፋሺስት ይሏቸዋል። አሁን ደግሞ እጅግ አደገኛ የሆነ ተቃውሞ አቀጣጥሎባቸዋል። የቱርክ ከተሞች ከሰሞኑ ከባድ ተቃውሞ እያስተናገዱ ነው። የቱርክ ህዝብ ከስራ መልስ ማታ ላይ በየአደባባዩ እየወጣ የተቃውሞ ማዕበል እያሳየ ነው። ተቃውሞ ለዓመታት ቱርክን በመሩት ኤርዶጋን ላይ ነው። ኤርዶጋን ዋነኛ ተቀናቃኝ የሆኗቸውን የአገሪቱን ፖለቲከኛ ኢክሪም ኢማሞግሉን አስረዋል። የታሰሩት በሙስና ተጠርጥረው ነው በሚል ነው። ኢክሪም ኢማሞግሉን የኢስታንቡል ከንቲባ ሲሆኑ ቀጣይ የቱርክ መሪ ይሆናሉ ተብለው የሚታሰቡ ነበሩ። ሆኖም ኤርዶጋን እስር ቤት አስገብተዋቸዋል። ይህ ደግሞ በቱርክ እጅግ ከባድ ቁጣ ያዘለ ተቃውሞ ቀስቅሷል። We want to take down the dictatorship of Erdogan. We don't want him in this country. What he have done is enough. ኤርዶጋን ከዚህ በኋላ የቱርክ ፕሬዝዳንት ሆነው የሚቀጥሉት ለ2 ዓመት ገደማ ብቻ ነው። ከዚያ በኋላ በአገሪቱ ህግ መሰረት ከስልጣን ይለቃሉ። በ2025 በቱርክ ፕሬዝዳንታዊ ምርጫ ሲካሄድ ኤርዶጋን መሳተፍ አይችሉም። ነገር ግን አሁን ላይ ኤርዶጋን ተቃዋሚዎቻቸውን ማሰር መጀመራቸው የህገ መንግስት ማሻሻያ በማድረግ የስልጣን ጊዜያቸውን ሊያራዝሙ ይችላሉ በሚል ተቃውሞ በርትቷል። ኤርዶጋን የሚያደንቋቸውና እውነተኛ ሲሉ የሚጠሯቸው ፑቲን ተመሳሳይ ህገ መንግስት አሻሽለው ስልጣናቸውን አራዝመዋል። ኤርዶጋንም ይህንን አስበዋል የሚል እምነት በቱርኮች ዘንድ አድሮ ተቃውሞ ከቀን ወደ ቀን እየከፋ ወደ ግጭት እየገባ ይገኛል።
ቱርክ እንደሚታወቀው ሁለቱም ላይ የምትገኝ ሀገር ናትም። ሀገሪቱ እስልምና ሃይማኖትን የምትከተል ቢሆንም የሼሪያ ሕጎችን አትተገብርም። ሴቶቿም ፊታቸውንና ጸጉራቸውን አይሸፍኑም። ሃይማኖታቸው እስልምና ቢሆንም ባህላቸው ከአረቦቹ ይልቅ ለአውሮፓዎቹ የቀረበ ነው። በዚህ ምክንያት የፖለቲካ ባህላቸው ጭምር ከምዕራባውያን ጋር ይመሳሰላል። ሰላማዊ ሰልፍ በቱርክ የሚከለከል አይደለም። የአሁኑ ተቃውሞ ከጀርባ እጅግ ኃይለኛ የሆነ መሰረት ያለውና በቱርክ አሁን ያለውን ስርዓት ለመለወጥ ያቀደ ስለመሆኑ እየተነገረ ነው። ኤርዶጋን ተቀናቃኝ እስር አሁናዊ ሰበብ እንጂ ዋናው ምክንያት ኤርዶጋንን ምናልባትም ከጊዜያቸው ቀድሞ ማስወገድ አሊያም ደግሞ በቀጣዩ ምርጫ ወዲሁ ራሳቸውን እንዲያገሉና የቱርክን ሕገ መንግስት እንዲቀበሉ ለማድረግ ነው። አሁን በቱርክ የፖለቲካ ፍልሚያ ውስጥ ሁለት ጎራ ነው ያለው። የጎራ ቱርክ በሃይማኖት መተዳደር አለባት የሚልና በቱርክ ውስጥ ሃይማኖትና ፖለቲካ መለየት አለባቸው የሚል ጎራ ነው። የሚታወቀው የኦቶማን ቱርክ ኢምፓየር እስልምናን በበርካታ አካባቢዎች ያስፋፋ ነው። ኦቶማን ቱርክ እየተስፋፋ ኢትዮጵያ ድንበር ድረስ እየዘለቀና በአንድ ወቅት ከአጼ ቴዎድሮስ ጦር ጋር እየተፋለመ ነው። ለዚህም ነው አጼ ቴዎድሮስ እኔ መዩ ቱርክ ባይ የምሸሽ ነኝ ወይ ብለው በገና የደረደሩትም። የኦቶማን ቱርክ ስርወ መንግስት በዓለም ላይ ከተፈጠሩት ሀያል መንግስታት መካከል የሚመደብ ነው። ኦቶማን ቱርክ የወደቀችውና አሁን ያለችው ግዛት ብቻ የቀረችው ከአንደኛው የዓለም ጦርነት በኋላ ነበረም። ያንዋ ቱርክ እስላማዊ መንግስት የነበራት ናትም። በእርግጥ እንዳተራረኩ አይነት ሃይማኖትንና ፖለቲካን የለዩ ገዢዎችም ነበሯትም። አሁን ላይ ተቃውሞ እያደረጉ ያሉት ቱርካውያን የቱርክ ፖለቲካ ከሃይማኖት መለየት አለበት ብለው የሚያምኑ ናቸው። A large crowd of students now arriving here to the center of Ankara, definitely a much larger crowd. የኤርዶጋን ተፎካካሪዎች አብዛኛዎቹ ሴኩላር ወይንም ሃይማኖትና ፖለቲካ መቀላቀል የለበትም ወይም ቱርክ ኢስላማዊት መሆንና መባል የለባትም የሚሉ ናቸው። ከአረብ ሀገራት ይልቅ አውሮፓዎችን መቅረብ የሚፈልጉ ናቸው። ቱርክ በተደጋጋሚ በዚህ ውጥረት ውስጥ አልፋለችም። ፖለቲካና ሃይማኖትንም የለዩ መሪዎችም በተደጋጋሚ ያጋጥሟታል። ኤርዶጋን ለሽፋን ነው የሚሉ ክሶች ቢቀርቡባቸውም ቱርክን እስላማዊት ብለው ባያውጁም ሃይማኖቱን ፖለቲካ ውስጥ እንዲገባ ይፈቅዳሉ። በዚህ ልዩነት ምክንያት ምዕራባውያኑ የኤርዶጋን ተቃዋሚዎችን ይደግፋሉ። ምክንያቱም ምዕራባውያን ሃይማኖታዊ መንግስትን በተለይም ደግሞ እስላማዊ የሆነን ወዳጅ ማድረግ አይፈልጉም። አሁን በኤርዶጋን የታሰሩት ኢክሪም ኢማሞግሉ የዚህ አቀንቃኝ ነበሩ። በቱርክ ከሃይማኖት ነፃ የሆነ የፖለቲካ ስርዓት ያስፈልጋል የሚሉ ናቸው። ኢክሪም ኢማሞግሉ ከእስራኤል ጋር ጭምር ቱርክ መቀራረብ አለባት የሚሉ እስላማዊ ቡድኖችን አሸባሪ ብሎ የሚጠሩ ናቸው። በቱርክ ውስጥ ከፍተኛ የሆነ የፖለቲካ አስተሳሰብ ያለ በመሆኑ ይህንን የሚደግፉ ብዙ ናቸው። አሁን አደባባይ የወጡት የዚህ ርዕዮት ደጋፊዎች ናቸው። የሃይማኖት ህጎች ነፃነትን ይደግፋሉ። ለውጥ አይኑምና መሰል የኢአማኒ ጥቅሶችንም የሚደግፉ ናቸው። የአሁኑ ተቃውሞ በቀላሉ የሚቆም አይመስልም። ለተከታታይ 6 ቀን የቱርክ ጎዳናዎችን እያስጨነቀ ቀጥሏል። ተቃውሞውን የኤርዶጋን ተፎካካሪዎች እየመሩት ሲሆን ፋሺስታዊ አገዛዝን የሚከተል የኤርዶጋን መንግስት ይውረድ የሚሉ ድምጾችም እየተሰሙበት ነው። Because I'm protesting the Recep Tayyip Erdoğan. የሪፐብሊካን ፒፕልስ ፓርቲ ሊቀመንበር ኦዝጉር ኦዚል ሰኞ ምሽት ሺዎች በተሰበሰቡበት ባደረጉት ንግግር የተቃውሞ ሰልፉ ፋሲሺዝም ላይ የሚደረግ ተቃውሞ ነው ብለዋል። ኦዚል ማክሰኞ በሲሊቬሪ እስር ቤት የሚገኙትን ኢማሞግሉን እንደሚጠይቁ ተናግረዋል። አክለውም የፍርድ ሂደቱ እንዲቋረጥና እንዲለቀቁ እንደሚጠይቁ እንዲሁም የፍርድ ሂደቱ በቀጥታ የህዝብ መገናኛ ብዙሃን በሆነው ቲአርቲ እንዲተላለፍ አቤት እንደሚሉ ተናግረዋል። እስር ላይ የሚገኙት ኢማሞግሉ ሰኞ ዕለት በ2028 ለሚካሄደው ፕሬዝዳንታዊ ምርጫ የሪፐብሊካን ህዝቦች ፓርቲ እጩ ሆኖ ተመርጦ የነበረ ሲሆን ኤርዶጋን ይፈሯቸዋል ይባላል። በቱርክ ውስጥም ሆነ ከቱርክ ውጪ በተለይም በምዕራባውያን ዘንድ ከፍተኛ ድጋፍም አላቸው። ኢማሞግሉ እጩ ሆነው እንዲቀርቡ የተሰጣቸው ድምፅ ፓርቲያቸውን ወክለው የሚሳተፉት ብቸኛው ሰው መሆናቸውን ያረጋገጠ ሲሆን ለቀጣይ ፕሬዝዳንትነት መወዳደራቸው ወዲሁ የታወቀ ሆኖ ነበርም። እናም ኤርዶጋን አስቀድመው እስር ቤት ከቷቸዋል። ውድለትን በእስር ቤት ያሳለፉት የተቃዋሚ ፖለቲከኛውና ፕሬዝዳንታዊ እጩ በዕለቱ ወንጀለኛ ድርጅት በማቋቋምና በማስተዳደር ጉቦ በመቀበል በመዝረፍ የግል መረጃዎችን በህገወጥ መንገድ በማዘጋጀትና ጨረታ በማጭበርበር የሚል ክስ በይፋ ቀርቦባቸዋል። ኢማሞግሉ በሳምንቱ መጨረሻ በኤክስ ገጻቸው ላይ በለጠፉት ጽሑፍ በፍጹም አልሸነፍም በማለት መታሰራቸውን በዲሞክራሲያችን ላይ ጥቁር ነጥብ ሲሉ ገልጸውታል። ለተቃውሞ ሰልፈኞችም ያላቸውን ስሜት ያጋሩት ፖለቲከኛው መራጮች ቱርካውያን ኤርዶጋን እንደበቋት አሳይተዋል ብለዋል። ለተከታታይ ቀናት እየተካሄደ ያለው የተቃውሞ ሰልፍ በ2013 የህዝብ መናፈሻን መፍረስ ተከትሎ ከተደረገው የጊዜው ተቃውሞ በኋላ በቱርክ ከታዩ ሰልፎች ሁሉ ትልቁ ነው ተብሏል። የኢማሞግሉ የትዳር አጋር
ዴሌካያ ከኢስታንቡል ከተማ ማዘጋጃ ቤት ውጪ በመገኘት ባለቤታቸው ያጋጠመውን ግፍ ለሰላማዊ ሰልፈኞች ዘርዝሮ አስረድተዋል። ኢማሞግሉ ባለፈው ሳምንት መንግስት ከሙስና ጋር በተያዘ ምርመራ አድርጎ ካሰራቸው ከ100 በላይ ሰዎች መካከል አንዱ ናቸው። ከታሰሩት ውስጥ ፖለቲከኞች፣ ጋዜጠኞችና ነጋዴዎች ይገኙበታል። የፖለቲከኛው መታሰር በፕሬዝዳንትነት ከመወዳደር ወይም ከመመረጥ አያግዳቸውም። ነገር ግን በተከሰሱበት በማንኛውም ወንጀል ከተፈረደባቸው መወዳደር አይችሉም። በስር ላይ የሚገኙት ፖለቲከኛው በቱርክ ውስጥ ለ22 ዓመታት በጠቅላይ ሚኒስትርና በፕሬዝዳንትነት ስልጣን ከያዙት የኤርዶዋን እጅግ ተቀናቃኞች መካከል አንዱና ዋነኛው ናቸው ተብሎ ይታሰባል። ሆኖም ኤርዶዋን ህገ መንግስት እስካልተሻሻለ ድረስ ዳግመኛ በ2028 ምርጫ ላይ መወዳደር አይችሉም። ኤርዶዋን ህጉን ካላሻሻሉት በስተቀር ተፎካካሪያቸውን ቢያስሩም ባያስሩም ከስልጣን መልቀቃቸው የታወቀና የማይቀር ነው። ኤርዶዋን የአሁኑን ተቃውሞ ቢቀለብሱትና ምርጫው ላይ እሳተፋለሁ ቢሉ በቱርክ ምናልባትም ከዚህ የከፋ ተቃውሞ ሊቀሰቀስ ይችላል ተብሎ ይታሰባል። ኤርዶጋን ደፍረው ይህንን ያደርጋሉ ተብሎ ባይታሰብም ወደ ተፎካካሪያቸውን እስር ቤት መጣላቸው ግን ጥርጣሬ እንዲነሳ እያደረገ ነው። አበቃን። መልካም ጊዜን ተመኘን።